ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች እንደምን አድራችኋል እንደምን አርፍዳችኋል እንደምን ውላችኋል ለሰዓቱ ከልዩ ልዩ ምንጮች የደረሱንን መረጃዎች አጠናቅረናል ወደ እናንተ የምናቀርብ ይሆናል እናንተም የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እንጋብዛለን ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን አትዘንጉም በአሁኑ የመረጃ ሰዓት ከማስደምጣችሁ መረጃዎች መካከል በቅድሚያ አርዕስቶቹን ልጠቁማቸው አሸባሪው ትህነግ የአእምሮ ህሙማንን መረሸኑ ተሰምቷል እንዲሁም የኢፌዴሪ መከላከያ ሰራዊት ማሳሰቢያ ሰጥቷል ከዚህ በተጨማሪም በባህር ዳር ላይ እጅግ አስገራሚ ነገር ተይዟል በርካታ ሚሊዮን ብሮች ለወንጀል ድርጊት ሊውሉ ሲሉ በጀግና ፋኖች በቁጥጥር ስር ውለዋል ጉዳዩን በዝርዝር እንመለከተዋለን አብራችሁን ከሆናችሁ እስከ መረጃችን ፍጻሜ ድረስ የእነዚህን ሙሉ መረጃ ይዘት የምታዳምጧቸው ይሆናል አሁን ወደ መረጃዎች ያልፋለሁ አሸባሪው ትህነግ አእምሮ ህሙማንን መረሸኑ ተሰማም አሸባሪው ትህነግ ሐምሌ 23 ቀን 2013 ዓ.ም በጠለምት ግንባር የአእምሮ ህሙማንን ረሽኗል ከፍተኛ ኪሳራ የደረሰበት የሚገኘው አሸባሪው ትህነግ የወገንን ክንድ መቋቋም ሲያቅተው የሽብርና የበቀል ሰይፉን በአእምሮ ህሙማን ላይ ሳይቀር አሳርፏል በመሆኑም አሸባሪው ኃይል በጠላት ግንባር መለሰ ዋጋም ከድር መሐመድ ቶማስ አሰፋም ጌታቸው ካሳሁን ንጉሴ የተባሉ የአማራ ተወላጅ የአእምሮ ህሙማንን በአደባባይ ረሽኗቸዋል በዚህም አሸባሪውና ወራሪው ትህነግ ከሳጥናኤል የላቀ ግብሩን አስመስክሯል በተያያዘ አሳዛኝ ዜናም ከላይ በተጠቀሱት ግንባር አሸባሪው ትህነግ በርካታ የአማራ ተወላጅ ነጋዴዎችና ሲቪሎችን ገድሏል ከተገደሉት መካከልም በስም የታወቁት አቶ አደም ሐቢብ ነጋዴ ሲሆኑ አቶ አዳነ ሙላው ነጋዴም አቶ ሙላት ነጋዴም አቶ መለስ ከሁለት ልጆቻቸው ጋር ተረሽነዋል ወደ ሌላው መረጃ ያለፍኩኝ የኢፌዴሪ መከላከያ ሰራዊት ማሳሰቢያ ሰጠ የኢፌዴሪ መከላከያ ሰራዊት በፌስቡክ ገጽ ተከታዮችና የመረጃ የሚደርሳችሁ ኢትዮጵያውያን ወገኖች የውስጥና የውጭ ጠላቶችን የህዝባችንን ስነልቦና ለመስለብና የተፈጠረ አንድነታችንን ለማድፈርክረክ ማህበራዊ ሚዲያን በመጠቀም የስነልቦና ጦርነት አጠናክረው ቀጥለዋል ውድ ሀገር ወዳድ ኢትዮጵያውያን ሁሉ ይህን መረጃ ሼር በማድረግ ለሁሉም በማድረስ የዜግነት ግዴታችንን እንወጣ ይላል የሀገር መከላከያ ሚኒስቴር ሁሉም ሀገር ወዳድ ዜጋ በሚችለው ሁሉ ከሰራዊታችን ጎን በመቆም ኢትዮጵያ ፈረሰች ብለው ያሻቸውን በህዝባችን ላይ ለመፈጸም ያሰፈሰፉ የውስጥ ቅጥረኞች ባንዳዎችና የኢትዮጵያ ልማት የራሳቸው ጥፋት ውድቀት የሚመስላቸው የውጭ ጠላቶችን በማሳፈር ላይ ይገኛል ህዝባችን የሰራዊታችን የማይነጥፍ ያስተማማኝ ደጀን በመሆኑ በሎጂስቲክስ ድጋፍ ከዳር እስከ ዳር በመነቃነቅ በሰው ኃይል ሰራዊታችን በማጠናከር ታሪካዊ ሀገርን የማዳን ስራ እየሰራ ይገኛል ለዚህ የህዝባችን የማይነጥፍ ድጋፍ የድላችን ቁልፍ በመሆኑ እናመሰግናለን ይህ ደግሞ ለሰራዊታችንና ለመላው ህዝባችን ከፍተኛ የሞራልና ስነልቦና ከፍታም ያሳየ ሆኗል በጠላቶቻችን የተደቀነብንን የህልውና አደጋ በጣጥሰን ለመሻገር ሁሉም ዜጋ ከመቼውም ጊዜ በላይ በመተባበር ጠላት ከሚነዛው አሉባልታ ወሬ ራስን መጠበቅ አንድነታችንንና ህብረታችንን ማጠናከር ወቅቱ የሚጠይቀው አብይ ጉዳይ ነው በመላው ኢትዮጵያ ህዝብ የታየው ህብረትና በአንድነት መቆም ጠላቶቻችንን አስደንግጧል ያሸባሪው ጁንታ ጉራ በፍርሃት እንዲረዳ አድርጓል ሆኖም የህዝባችንን አንድነትና ጽናት ለመሸርሸር ጠላት እየፈበረከ የሚረጨው አሉባልታዎችን መከላከል ሳያውቁ ጠላት ሆኖ ብሎም የሚለቀቀውን አሉባልታ በመከላከል የጠላት ወኪል የሚሆኑ ወገኖችን መምከር መገሰጽም ያስፈልጋል በአሸባሪው ህወሓት እየተፈበረኩ በማህበራዊ ሚዲያ የሚሰራጩ የውሸት መረጃዎችን በየአገልግሎት መስጫዎች የሚነዙ አሉባልታዎች ስለ ሰራዊታችን የግዳጅ ውሎ ሰው የሚቀባበለው ወሬም ለጠላት ግብአት የሚሆኑና የወገንን እንቅስቃሴ የሚጎዱ ናቸው ስለዚህ ወገኖች ሁሉ ከዚህ ቀጥሎ የተዘረዘሩ ጉዳዮችን በማህበራዊ ሚዲያና እርስ በእርስ እንዳንቀባበል እና ሼር እንዳናደርግ እናሳስባለን አንደኛም የመረጃ ምንጭ ያልታወቁ ቀልብ የሚስቡ መረጃዎችን ሼር ከማድረግ እንቆጠብ ሁለተኛ የሰራዊታችን ከቦታ ቦታ እንቅስቃሴ የሚያጓጉዙ የጦር መሳሪያዎች አይነትና ብዛት የሎጂስቲክስ ድጋፍ እንቅስቃሴዎችን ፎቶ በማንሳት በማህበራዊ ሚዲያ አንለጥፍም ይህንን የሚፈጽም ከተመለከቱም ያስቆመው ፍቃደኛ ካልሆነ ለጸጥታ ኃይሎች ወዲያው ይጠቁሙ ሶስተኛ መንግስታችን በተወሰነ የተናጠል ተኩስ አቁም ወቅትም የሚደረግ የጠላት ትንኮሳ መከላከል ስራ በማህበራዊ ሚዲያ አንለጥፍም
አንዳንድ ዩቲዩበሮች ለሽርፍራፊ ሳንቲም ብላችሁ ሰበር ሰበር እያላችሁ ምንጩ ያልታወቀና ያልተረጋገጠ አሉባልታ በመንዛት የወገናችሁንና የሀገራችሁን ጥቅም አሳልፋችሁ ለጠላቶቻችሁ አትስጡ። ወቅታዊ ወታደራዊ እንቅስቃሴን በሚመለከት በታወቀ መንግስታዊ ወይም በሚመለከተው የመከላከያ ኃላፊ ወይም አዛዥ ያልተሰጠ መረጃ ከሆነ አንመን ሼርም አናድርግም። ሁሉም ሀገር ወዳድ ዜጋ በሰራዊታችን ግዳጅ አፈጻጸምና በህዝባችን ሞራልና ስነልቦና የበላይነት ላይ ተጽዕኖ የሚፈጥሩና ጠላት ሆን ብሎ የሚለቃቸውን መረጃዎች ባለማሰራጨት እንተባበር ሲል የኢፌዴሪ ሀገር መከላከያ ሰራዊት አስታውቋል። ዛሬ ለስራ ጉዳይ ወደ ባህር ዳር በመምጣቴ ወደ ከተማው እንደገባሁ አንድ አስገራሚ ነገር ሰማው ሲሉ ዶክተር ሲሳይ መንግስቴ ተናገሩ። እንደ ዶክተር ሲሳይ መንግስቴ ሐሳብ ከሆነ ይህም ሁለት ሰዎች 6,542,000 ብር በማዳበሪያ ይዘው በአንድ የትግራይ ተወላጅ መኝታ ቤት ውስጥ እንዳረፉ የሰማው የአማራ ፋኖ እጅ ከፍንጅ በመያዝ ለከተማ ፖሊስ ማስረከቡን ማረጋገጥ ነው ይላሉ ዶክተር ሲሳይ መንግስቴ። ለመሆኑ ይህ ፋኖ ማን ይሆን ብዬ ለማጣራት ስሞክር የኔው አንበሳውን አገኘሁት። ጠዋት ላይ ወደ ባህር ዳር እየመጣው እንደሆነ ስልክ ደውዬ ነግሬው የነበረው የወሎ ራያም አማራ ማንነት አስመላሽ ኮሚቴ የጀርባ አጥንት የሆነው ጀግናው ዳሞት የይዝ ዛሬ ራት አብረን ስለምንበላም እንደደረስኩ ደውልልኝ በማለት ሰዓቱን መልከት እያለም ሲጠብቀኝ አገኘሁትም። እናም ራት እየበላን ሐሳብ መለዋወጥ ስንጀምር ይገርማል ዛሬ አንድ አስገራሚ ነገር ገጥሞኝ ነበር በማለት የሆነ ለየት ያለ ነገር ሊነግረኝ መፈለጉን ገለጸ ይላሉ ዶክተር ሲሳይ መንግስቴ። እኔም ምንድነው እሱ አንበሳዬ ብዬ ወሬውን እንዲቀጥል በጥያቄ መልክ ጋበዝኩት ይላሉ። ይኸውልህ ሁለት ሰዎች ማዳበሪያ ሙሉ ብር ይዘው በመገኘታቸው እጅ ከፍንጅ ይዘን ለፖሊስ አስረከብን አለኝ። ለመሆኑ ብሩን ከየት አምጥተውትና ለማን ሊሰጡት አስበው ነው ስል ጠየቅኩት። ሰዎቹም ብሩን ከወጋገን ባንክ እንዳወጡትና የልዩ ኃይል ደሞዝ ነው በማለት ሊያስረዱን ሞክረዋል በማለት ገለጸልኝ ይላሉ ዶክተር ሲሳይ መንግስቴ። ልብ በሉ እነዚህ ሰዎች ይህንን ያህል ብዛት ያለው ገንዘብ ይዘው ያላጃቢም የግል መኝታ ቤት ተከራይተው የሚያድሩበት ምክንያት የለም። በዛ ላይ አንደኛው ዳሞትን የከተማ ልጅ አይደለህ እንዴ ተረጋጋና እንነጋገር በማለት ገንዘብ ሰጥቶ ዝም ሊያሰኘው ሞክሯል። ይሁን እንጂ ሰውዬው ዋዝ አልነበረምና በአንድ እጁ ሽጉጡን በሰውዬው ላይ ደግኖ ወደ ክፍላቸው እንዲገቡ እያደረገ በሌላኛው እጁ ወደ ባህር ዳር ከተማ ከንቲባ ስልክ በመደወል ፖሊሶችን እንዲልክ ማድረግ ቻለ። ስለሆነም አሁን ላይ ሰዎቹም ገንዘቡም ሆነ በፖሊስ ቁጥጥር ስር ውለው እየተጣራ ይገኛል። ልብ በሉ ይህ ገንዘብና ሰዎቹ ባያዙ ኖሮ ከባድ ጥፋት ለመፈጸም ተዘጋጅተው እንደነበር መገመት አይከብድም። እናም ሁላችንም አካባቢያችንን በጥንቃቄ እንመልከት የዕለቱ መልእክታችን ነው። በሱዳን የሚኖሩ ኢትዮጵያውያን በአሸባሪው ህወሓት ላይ ጠንካራ እርምጃ እንዲወሰድ ጠየቁ። በሱዳን የሚኖሩ ኢትዮጵያውያን አሸባሪው ህወሓት መንግስት ያወጀውን የተናጠል የተኩስ አቁም ስምምነት ጥሶ በአማራና አፋር ክልሎች ላደረሰው ትንኮሳ መንግስት ጠንካራ እርምጃ እንዲወስድ በካርቱም ባካሄዱት ሰልፍ ጠይቀዋል። ኢትዮጵያውያኑ ትላንት በካርቱም ባካሄዱት ሰልፍ የውጭ ኃይሎች በኢትዮጵያ ውስጥ ጉዳይ የሚያደርጉትን ጣልቃ ገብነትና ጫና አውግዘዋል። በሱዳን የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር ይበልጣል አምሮ ሰልፈኞቹ የአገራቸው ጉዳይ አሳስቧቸው ለመንግስት ድጋፍ ለመስጠትና ጫናዎችን ለማገዝ ወደ አደባባይ መውጣታቸውን አመስግነዋል። ህፃናት፣ ሴቶችና አረጋውያን በመጠቀም አሸባሪ ህወሓት እየፈጸመ ያለውን ትንኮሳ ሊወገዝ ይገባልም ብለዋል። ሽብርተኛው ቡድን በአገር መከላከያ የከፈተውን ትንኮሳ በመቀልበስ ይህ ሀገር ሰላም እንዲረጋገጥም አምባሳደር ይበልጣል ተናግረዋል። በመሆኑም በሱዳን የሚኖሩ ኢትዮጵያውያን የአገር መከላከያ ሰራዊቱን በመደገፍና የሽብርተኛውን ህወሓት ፕሮፓጋንዳ በማምከን ለሀገራቸው ያላቸውን አለኝታነት አጠናክረው እንዲቀጥሉ ጠይቀዋል። በመጨረሻም ህልውናችንን ለማስጠበቅ የገባንበት ፍልሚያ ፍትህን ለማረጋገጥ ከሚደረግ ተጋድሎ ተነጥሎ አይታየም ሲሉ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር ግዛቸው ሙሉነህ ተናገሩ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር ግዛቸው ሙሉነህ እንዳሉት አሸባሪው የህወሓት ተገንጣይ ቡድን በኢትዮጵያ ላይ ተጣብቆ በቆየባቸው ዓመታት ሁሉ ኢትዮጵያና ኢትዮጵያዊነትን ለመቅበር ያላደረሰው ሰብአዊና ቁሳዊ ውድመት የለም። በተለይም አማራና አማራነትን ለማምከን ያላጎደፈው ታሪክ ያልበረዘው ጥሪት ያላጨለመው የተስፋ ወጋገን አልነበረም። በዚህም ሁሉ የጥፋት ግልቢያ የአማራ ህዝብን ታሪክ በማጠልሸት ክብሩን፣ ሀብቱን፣ አካሉንና ህይወቱን ሲቀማ እንደኖረም ገልጸዋል። አማራ ከሌሎች ወንድምና እህት ብሔር ብሔረሰቦች ጋር በመሆን ባጸናት ሀገር ውስጥም እንደ በዳይ ህዝብ ተፈርጀው የተበዳይ ተከሳሽ አድርገው በሄዱበት ሁሉ በገዛ ወገኖቹ ፊት አንገተ ሰባራም ለማድረግ ያልተጫነበት የግፍ
ቋጥኝ አልነበረም ብለዋል። ህወሓት ከሽፍታነት ወደ መንግስትነት፣ ከመንግስትነት ወደ አሸባሪነት ቡድንነት የጥፋት ጉዞ ሁሉም በአማራ ህዝብ ላይ ጭኖ ሲያስጭን በነበረው የግፍ ቋጥኝ የአማራ ህዝብን ከሀብቱ እስከ ህይወቱ ድረስ ዋጋ ከመክፈሉ ባሻገር እንደ ህዝብ ህልውናውን የማጣት አደጋ ደቅኖበታል ያሉት ህልውናውን ለማስጠበቅ የገባንበትን ጦርነት ከህልውና ማስጠበቂያ ዘመቻነቱ በተጓዳኝ አሸባሪው የህወሓት ቡድን በአማራና በመላው ኢትዮጵያውያን ላይ ለፈጸመው ለከት የለሽ በደል ተገቢውን ፍትህ ለመስጠት የሚደረግ ተጋድሎ ያደርገዋል ያሉት ዋና ዳይሬክተሩም ህልውናችንን ለማስጠበቅ የገባንበት ጦርነት ለእኛ ፍትሃዊ የሆነና ለፍትህ ልዕልናም ጭምር እየተደረገ ያለ ጦርነት ነው የምንለው ብለዋል። የአማራ ህዝብ ከሀገር መከላከያ ሰራዊትና ከመላው የኢትዮጵያ ብሔር ብሔረሰቦች ጋር ተሰናስሎ በአሸባሪ ህወሓት ቡድን ላይ የወሰደ ያለውን ራሱን የመከላከል ወታደራዊ እርምጃ አከርካሪው ተሰብሮ ፖለቲካዊና ወታደራዊ ቁመናውን ማጣቱን ተናግረዋል። እስከ ሐምሌ 22 ቀን 2013 ዓ.ም ወዲህም በቆቦ ሮቢት፣ ጨርጨርና በባላ አካባቢ በተወሰደ ራሱን የመከላከል ወታደራዊ እርምጃ አሸባሪው ህወሓት ያሰለፈው ከ3 ክፍለ ጦር በላይ ታጣቂ መደምሰሱንም ተናግረዋል። በቁጥር ለመግለጽ አዳጋጅ የሆኑ ጀሌዎችም ሲደመሰሱ፣ ቀሪዎቹ ደግሞ ቁስለኛና ምርኮኛ መሆናቸውን አረጋግጠዋል። እየደረሰበት ባለው ወታደራዊ ከፍተኛ ኪሳራ ተጨማሪ ተዋጊ ለማሰለፍ ያልቻለው ህወሓት ህጻናትን፣ አዛውንቶችን፣ ቀሳውስትና መነኮሳትን ለጦርነት አስገድደው በማሰለፍ ታሪክ ይቀር የማይለው አሳፋሪና ድርጊት እየፈጸመ መሆኑንም አንስተዋል። ማንም ኃይል አያቆመንም በሚል እብሪት ህወሓት ወደ ጦር ሜዳ የማገዳቸው ታጣቂዎች በአሁኑ ሰዓትም በሁለት እግሮቻቸው ቆመው የመራመድን እድል ጦርነቱ ነፍጓቸዋል። ህይወታቸውን ያጡት ደግሞ እንደ ሰው ልጅ ቡድን በክብር አፈር የመልበስ ወግ አልደረሳቸውም። ይህን አሳዛኝ ሀቅ በማየት የትግራይ እናቶች ልጆቻቸውን የወንድምና ባሎቻቸውን መጻኢ ዕጣ ፈንታ ለመቀየርና በአሸባሪ ህወሓት ብርተኝነት የተነሳም በቤተሰቦቻችሁ ላይ የሚደርሰውን የህይወት፣ የአካል፣ የስነ ልቦናና ቁሳዊ ኪሳራ ለመቀነስ የበኩላችሁን ኃላፊነት እንድትወጡ መልእክት አስተላልፋለሁ ብለዋል። የአማራ ህዝብ የህልውና ዘመቻ ውጤታማነቱ የሚለካው አሸባሪውን የህወሓት ቡድን ከመከላከል የኢትዮጵያ ምድር አጽድቶ በመጨረስ ነው ያሉት አቶ ግዛቸው ለዚህ የህልውና ዘመቻ ስኬታማነት በደጀንና በአውደ ውጊያ ላይ ፊት ለፊት በመሳተፍ የጁንታውን ቡድን ግብአተ መሬት ለማፋጠን የማይተካ ሚናውን እንዲቀጥልም ጥሪም አቅርበዋል። በወልቃይትና ዋግ ኽምራ ግንባር ላይ የተሰለፈው የወገን ጦር በአሸባሪው ህወሓት ላይ የማያዳግም እርምጃ ለመውሰድና ጠራርጎ ለማስወገድ በተጠንቀቅ ላይ የሚገኝ መሆኑንም አንስተዋል። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው ሰበር መረጃዎች እነዚህን ይመስሉ ነበር። አስተማማኝና ትክክለኛ መረጃዎችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ በማድረግ ከወዲሁ ይወዳጁን። ኢትዮጵያ ለዘላለም ትኑር።